በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተከበረ ጥሪዬን አክብራችሁ በዚህ የተገኛችሁ በመርሃ ግብራችን ላይ ታደማችሁ ክቡራን አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ ሊቀ ማእምራን መምህር ሄኖክ ብርሃኑ፣ መጋቤ ምስጢራት ቸሩ፣ መምህረ ሊቃውንት ምኔታ ያዕቆብ፣ ብዙዎቻችሁ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነቱ የሚያልቅበት የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንግዲህ በዚህ ቀን እግዚአብሔር ይመስገን ወዳጆችንም ሁሉንም ያየሁበት ዕለት፣ በተለይ ዛሬ ማን ብሞት ያየኋችሁ የቅርብ ወዳጆቼ ናችሁና በጣም ዛሬ በዚህ መርሃ ግብር ላይ ለተገኛችሁት ወገኖቼ እጅግ ታላቅ ክብር አለኝ። እግዚአብሔር እናንተን ያላሳጣኝ አምላክ ስሙ የተመሰገነ ይሁን። እንግዲህ ጥቂት 5 ደቂቃ ከጀን ቆይተናልና እንድታገሱ በልዑል እግዚአብሔር ስም እለምናለሁ። በዚህ ቀን ለሁላችንም ሁላችሁም በየቤታችሁ ያለባችሁን ማህበራዊና ቤተሰባዊ ጉዳዮች ሁሉ ስለኔ ብላችሁ በመተው በዚህ ታላቅ መርሃ ግብር ላይ መገኘታችሁ ሁላችሁም ለእኔና ለዚህ መርሃ ግብር ያላችሁን አክብሮት እንዲሁም የጋራ ሀብታችን ለሆነው ለግዕዝ ቋንቋ እድገትና ለሥርዓተ ቤተ ክርስቲያናችን መከበር ያላችሁን ጥልቅ ፍቅር ያሳያችሁበት ስለሆነ በልዑል እግዚአብሔር ስም ከልቤ ሁላችሁንም ማመስገን እወዳለሁ። እንግዲህ ወደ ዋናው ሐሳቤ ስገባ ብዙዎቻችሁ እንደምታውቁት ከልጅነት እስከ እውቀት በዘለቀው የቤተ ክርስቲያን አገልግሎቴ እንዲሁም የግዕዝ ቋንቋ መምህር እንደመሆኔ መጠን በቤተ ክርስቲያን አገልግሎትና የግዕዝ ቋንቋ የአነባበብ ስርዓት ላይ እጅግ በርካታ ችግሮችን ተመልክቻለሁ። ይህንንም መነሻ በማድረግ ከዚህ ቀደም የግዕዝ ቋንቋ ስርዓተ ንባብና አጠቃላይ በውዳሴ ማርያም፣ በመልክዓ ማርያምና በመልክዓ ኢየሱስ በሌሎችም በመጽሐፈ ይዘት፣ በመጽሐፈ ኪዳን በመሳሰሉት የቤተ ክርስቲያን የንባብና የጸሎት መጽሐፍት ላይ የግዕዝ ቋንቋን ስርዓተ ንባብ ችግርን በዘላቂነት ይፈታል ብዬ ያሰብኩትን የግዕዝ ቋንቋን ስርዓተ ንባብና ውዳሴ ማርያምን በልዩ አቀራረብ የተባለ መጽሐፍን ለቤተ ክርስቲያን አገልጋዮችና ለምዕመናን እንደዚሁም ከመደበኛው የትምህርት መርሃ ግብራቸው ጎን ለጎን በልዩ ልዩ ከፍተኛ የትምህርት ተቋማት ግቢ ጉባኤያትና በሰንበት ትምህርት ቤት የትምህርት ማዕቀፍ ውስጥ ለሚገኙ የአብነት የትምህርት ተማሪዎች አዘጋጅቼ በተደጋጋሚ እያሳተምኩ ማቅረቤ ይታወሳል። እንደሚታወቀው የንባብ አገልግሎት በቅድስት ቤተ ክርስቲያናችን በስርዓተ ማህሌቱ፣ በጸሎተ ሰዓታቱ፣ በጸሎተ ኪዳኑ፣ በስርዓተ ጥምቀቱ፣ በስርዓተ ጋብቻው፣ በስርዓተ ፈትሐቱ እንዲሁም በጸሎተ ቅዳሴው ወዘተ ከያሬዳዊ ስርዓተ ዜማ ቀጥሎ ታላቅ ድርሻ ያለው የቅድስት ቤተ ክርስቲያናችን ሰፊ የአገልግሎት ዘርፍ ነው። ታዲያ ይህ የቅድስት ቤተ ክርስቲያናችን ታላቅ የአገልግሎት ዘርፍ ወይም የንባብ አገልግሎት እንደ ሌሎቹ የአገልግሎት ዘርፎች በስርዓት በጥንቃቄና በማስተዋል የሚፈጸም ስርዓታዊ እንጂ በቸልታ ወይም ባለማወቅ የሚከወን ዘፈቀዳዊ አይደለም። በቅዱስ ወንጌልም ላይ ተጽፎ የምናገኘው አንባቢው ያስተውል የሚለው ኃይለ ቃል የሚያመለክተው የንባብ ስርዓታዊነቱን በጥንቃቄ ማንበብን እንደሚገባን ነው። ቀደም ሲል አዘጋጅቼ ያሳተምኳቸውም ሆነ ይህን መጽሐፍ በዚህ መልክ ለማዘጋጀት በዋናነት ካነሳሱኝ ምክንያቶች መካከል ጥቂቶቹን ለመግለጽ ያህል፣ አንደኛ፣ ኦርቶዶክሳዊው ትውልድ ከግዕዝ ቋንቋ ትምህርት እየራቀ በሄደ ቁጥር በግዕዝ ቋንቋ የተጻፉ መጻሕፍትን ለምሳሌ እንደ ወንጌላት፣ መልእክታት፣ ስንክሳር፣ ሃይማኖተ አበው፣ ግብረ ሕማማት፣ ገድላትና ድርሳናት ያሉትን ታላላቅ የአገልግሎት መጻሕፍት ቀርቦ ለማንበብ መቸገሩና ከንባብ አገልግሎት ሱታፌ እየተለየ መምጣቱ እንደ አንድ የቤተ ክርስቲያን አገልጋይና በቋንቋው ብዙ ዓመታትን እንዳስተማርኩ
በግሌ በእጅጉ ያሳሰበኝ ጉዳይ መሆኑ ነው። 2. የንባብ አገልግሎቱን ስርዓታዊነት ለማስከበር ብሎም አስጠብቆ ለመዝለቅ በሚደክሙ የቤተ ክርስቲያን መምህራን ሊቃውንትና በንባብ አገልግሎቱ ስርዓታዊነትም ሆነ በቋንቋው ስርዓተ ንባብ ላይ ሰፊ ግንዛቤ በሌላቸው አንባቢያን መካከል በየጊዜው የሚፈጠሩ ግጭቶችና ቅራኔዎችን በዘላቂነት ለመፍታት የንባብ አገልግሎቱ ስርዓታዊነት ያላቸው የንባብ ምልክቶች እንዲቀረጹለት በዘላቂነት ለአንባቢያን የንባብ ምልክቶች ታግዘው ያለምንም መደነቃቀፍ የንባብ አገልግሎቱን ስርዓታዊነት አስጠብቀው እንዲያነቡ የሚያስችል ስራን መስራት የግድ አስፈላጊ ሆኖ ስለታየኝ ነው። 3. ሌላው ይህን መጽሐፍ በዚህ መልክ እንዳዘጋጅ ያነሳሳኝ ለብዙ ዓመታት በንባብ አገልግሎቱ ላይ የተመለከትኩት ትዝብቴ ነው። እንደሚታወቀው ሰፊ የንባብ አገልግሎት በሚከናወንባቸው የሰዓታትና የግብረ ሕማማት የንባብ አገልግሎት ወቅት በቋንቋው ስርዓተ ንባብ ላይ ሰፊ ግንዛቤ የሌላቸው አንባቢያን በሚያነቡበት ወቅት የንባብ አገልግሎቱን ስርዓታዊነት ባለመከተላቸው ምክንያት መምህራንና ሊቃውንት ዝም ብለው አያልፏቸውም። ከዚህም የተነሳ እንዲህ በለው፣ እንዲህ አድርገው፣ አታንሳው፣ አትጣለው፣ አትዘንጥለው በማለት አንዳንድ መምህራንና ሊቃውንት አንባቢያኑን በቅንነት ያቃኗቸዋል፣ ያርሟቸዋል ወይም ደግሞ በአገልግሎቱ ቋንቋ ይመልሷቸዋል። አንዳንድ አንባቢያን በቅንነት ይታረማሉ ወይም ከመምህራኑ በሰሙት ቃል መሰረት ተመልሰው ራሳቸውን አርመው ያስተካክላሉ። 4. በአንጻሩ አንዳንድ መምህራን በንባብ የተሰነካከሉትን አንባቢያን በሰማያኑ ፊት በሚያሳጣ መልኩ በዳጸ ንባባቸው ምክንያት ይነቅፏቸዋል። በዚህ ጊዜም አንባቢያኑ በመምህራኑ ቃል ከዳጸ ንባባቸው ተመልሰው ራሳቸውን አርመውና አስተካክለው ከማለፍ ይልቅ ነገሩን እንዳልሰማ በማለፍ እየተደነቃቀፉም ቢሆን ማንበባቸውን ይቀጥላሉ። ለምሳሌ በተወለድኩበት ቤተክርስቲያን ማን ይከለክለኛል የሚልም አቋም አላቸው። መምህራኑም በአልሰማ ባይነት አንባቢያኑ መካከል መላሽ መምህራኑ ቃሌን አቃለዋል፣ አንባቢያኑም በሰው ፊት አዋርደኛል በሚል ስሜት ወደ በቀል የሚያመራ ቅራኔ ውስጥ ይገባሉ። 5. በዚህ ምክንያት አንዳንድ አንባቢያን ለራሳቸው ከሚሰጡት ከፍ ያለ ግምት የተነሳ በሰው ፊት በሚያነቡ ጊዜ በመምህራኑ እንዲህ በለው፣ እንዲህ አድርገው፣ አታንሳው፣ አትጣለው፣ አትዘንጥለው እየተባሉ ሲመለሱ ወይም ሲታረሙ በሚያውቋቸውና በሚያከብሯቸው ሰዎች እንዲሁም በጓደኞቻቸው ፊት የተዋረዱ ይመስላቸውና ከንባቡ ሲመለሱ ወይኔ እንዲህ አልኩት፣ አበላሸሁት፣ በተለይም በደይ ጥናት ላይ ያሉ ከሆኑ አለቃው ምን ብለውኝ ይሆን በሚል ጭንቀት ከፍተኛ የስነ ልቦና ጫና ውስጥ ይወድቃሉ። ከዚህም አንጻር ይህን ችግር በዘላቂነት ለመፍታት ከማሰብ አንጻር ወደዚህ የግጭት ስራ ልገባ ችያለሁ። የግጭት ስራ ፈታ አስቤ ጽፌያለሁ። 6. በዚህ አገልግሎት ወቅት በአንባቢያኑ የንባብ መደነቃቀፍ ምክንያት ሰማያኑ ምዕመናንም በመምህራኑና በአንባቢያኑ መካከል በሚያስተውሉት ያለመግባባት ችግሮች አንዳንዶቹ የመሳቀቅ አንዳንዶቹም ደግሞ አንባቢያኑን በራሳቸው እይታ የመመዘንና የመተቸት ስሜት ውስጥ ይገቡና ለበረከት መጥተው በሌሎች መሰነካከል እነርሱም በሰሙት ነገር ተሰነካክለው ይመለሳሉ። ከዚህም አንጻር ይህን ችግር በዘላቂነት ለመፍታት ከማሰብ አንጻር ይህ ምክንያት ወደዚህ ዝግጅት ስራ በቀጥታ እንድገባ ምክንያት ሆኖኛል። 7. የሀገርና የቤተ ክርስቲያን ሀብት የሆነውን የግዕዝ ቁጥርን ሃይማኖታዊና ሀገራዊ ሀብቱን በማሳነስ የቄስ ቁጥር እያለ የሚጠራ ትውልድ በመምጣቱ ይህን የግዕዝ ቁጥር የሀገርና የቤተ ክርስቲያናችን ሀብትነቱን አጉልቶ ለማሳየት ከመነጨ ፍላጎትም ወደዚህ የዝግጅት ስራ ልገባ ችያለሁ። 8. የግዕዝ ቋንቋ ስርዓተ ንባብ በዚህ መልኩ የንባብ ምልክት ተቀርጾለት መቅረቡ አሁን ላይ ከታናናሾቹ መጋቤ ትምህርት
ትምህርት ቤቶች እስከ ታላላቆቹ የትምህርት ተቋማት በአዲስ መልክ እንዲያንሰራራ ለመጣው የግዕዝ ቋንቋ እድገት የበኩሉን አስተዋጽኦ ሊያደርግ ይችላል ከሚል ፍላጎት የተነሳም እንደዚሁ በተመሳሳይ በወንጌለ ዮሐንስና በመቅድመ ተአምረ ማርያም ውስጥ ያሉ ጠንካራ ገጸ ንባባት ለሁሉም አንባቢያን ቀላልና ግልጽ አድርጎ ለማቅረብ ከመነጨ ውስጣዊ ሐሳብ ግፊት የተነሳ ወደዚህ የዝግጅት ስራ በቀጥታ እንድገባ ምክንያት ሆኖኛል። የዚህ የምርቃት መርሃ ግብር ታዳሚዎች የሆናችሁ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ክቡራን ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት አባላት ሁላችሁም ወዳጆቼ ምዕመናት በእነዚህ ዝርዝር አነሳሽ ጉዳዮች ምክንያት ተነሳሽቼ ይህን መጽሐፍ በመጻፌ ዛሬ እንዲህ በደስታ በዚህ የምርቃት መርሃ ግብር እንሰባሰብም መጽሐፉን አዘጋጅቼ ለዚህ ለማብቃት የተጓዝኩትን መንገድ ግን አልጋ በአልጋ አልነበረም። እጅግ በርካታ ውጣ ውረዶችን፣ ብዙ የድካም ውሎችንና እንቅልፍ አልባ ሌሊቶችን አሳልፌያለሁ። ከዚህ ቀደም የግዕዝ ቋንቋ ስርዓተ ንባብና አጠቃላይ በውዳሴ ማርያም ውስጥ በተካተቱት በመጽሐፈ ኪዳን ያሉ የንባብ ችግሮችን በዘላቂነት ለመፍታት የግዕዝ ቋንቋን ስርዓተ ንባብና ውዳሴ ማርያም በልዩ አቀራረብ የተባለውን መጽሐፍ በተደጋጋሚ አሳትሜ እንዳቀረብኩትም የዛሬውንም ስራዬን መስዋዕትነትን የጠየቀ ነበር። በእነዚህ ሁሉ ተግዳሮቶች ውጣና ውረዶች መካከል ያጋጠሙኝን ችግሮች ሁሉ በጽናት ተቋቁሜ እንዳልፍ ያጸናኝ ብርታት ሆኖ ድካሜን ያራቀልኝ የልዑል እግዚአብሔርን አጋዥነት እንደዚሁም የአንዳንድ መልካምና ቅን አሳቢ ወዳጅ ዘመዶቼ ድጋፍና አይዞባይነት ስለሆነም የእግዚአብሔር አጋዥነት በመንገዴ ሁሉ ጥንካሬ ሆኖኝ ይህ ድካሜ ዛሬ ላይ ፍሬ አፍርቶ ለዚህ መብቃት ችሏልና እግዚአብሔርን አመሰግነዋለሁ። እንግዲህ በዚህ ሁሉ ውጣ ውረድ ውስጥ ታልፎ የታተመው ይህ መጽሐፍ ወደ አንባቢያን ሲደርስ አንባቢያን በተቀረጹት የንባብ ምልክቶች ታግዘው ያለምንም መደነቃቀፍና ፍርሃት የንባብ አገልግሎቱን ስርዓታዊነት አስጠብቀው በልበ ሙሉነት በማንበብ በቅድስት ቤተክርስቲያን የንባብ አገልግሎት ላይ በንቃት የመሳተፍ ዕድል እንዲያገኙ ያግዛቸዋል። በወንጌለ ዮሐንስ በመቅድመ ተአምረ ማርያም ውስጥ ያሉ ጠንካራ ገጸ ንባባትን ሁሉም አንባቢያን ቀላልና ግልጽ በሆነ መንገድ በማንበብ በንባብና በጸሎት አገልግሎቱ እኩል የመሳተፍ ዕድል እንዲኖራቸው ያደርጋቸዋል። ከታናናሾቹም መጋቢ ትምህርቶች መካከል እስከ ታላላቆቹ ከፍተኛ የትምህርት ተቋማት ድረስ በአዲስ መልክ እያንሰራራ ላለው የግዕዝ ቋንቋ እድገት ከፍተኛ አስተዋጽኦ ያበረክታል። ትውልዱ በግዕዝ ቁጥር ያለውን ያልተስተካከለ እይታ በማረም በማቃናት የግዕዝ ቁጥር ያለውን ሃይማኖታዊና ሀገራዊ ፋይዳውን አውቆ አጉልቶ በማሳየት ግንዛቤን ያድሳል የሚሉትና የመሳሰሉትን ጠቀሜታዎች ይኖሩታል ብለን እናምናለን። በአጠቃላይ ይህ መጽሐፍ አሁን ላይ በቤተ ክርስቲያን በካህናቱና በዲያቆናቱ ብሎም በምዕመናንና በምዕመናት ዘንድ ያለውን የግዕዝን ምንባባት የመፍራትና የመሸሽ አስተሳሰቦችን የሚያርቅ ብሎም በአገልግሎቱ እኩል የመሳተፍ የንባብ ዕድል የሚፈጥር እንደዚሁም የግዕዝ ቋንቋን ስርዓተ ንባብ በሚገባ የሚረዳ በቅድስት ቤተክርስቲያን የንባብ አገልግሎት በንቃት የሚሳተፍ ተተኪ ትውልድን ለማፍራት ታላቅ ድርሻ ያለው በአንባቢያን ወጣቶችና በመላሽ ሊቃውንት መካከል የሚፈጠሩ አለመግባባቶችንና ቅሬታዎችን በዘላቂነት በመፍታት የአንባቢያንን ስነ ልቡና የሚጠብቅና የንባብ አገልግሎቱንም ስርዓታዊነት የሚያስቀጥል መጽሐፍ መሆኑን ጥሪዬን አክብራችሁ በዚህ ታላቅ መርሃ ግብር ለተገኛችሁ ክቡራን እንግዶቼ በሙሉ ለእናንተ ላስገነዝብ እወዳለሁ። በመጨረሻም ይህን እንድሰራ የረዳኝ ልዑል እግዚአብሔርን እያመሰገንኩ እናንተ ይህንን መጽሐፍ በተቻላችሁ መጠን አንባችሁ ከሰው ስህተት ከብረት ዝገት እንደማይጠፋ ሁሉ ስህተት ካላረማችሁ ስህተቴን እንዳስተካክል እንድትነግሩኝ በልዑል እግዚአብሔር ስም እጠይቃለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አንድ ነገር እዚህ ጋር ማሳስባችሁ እጅግ የተለዩ የምወዳቸው ቅድም ከጠሩት የቀሩ ሰዎች ናቸው።
ትልቅ እርዳታና አይዞባይነት ከጎኔ የቆሙ ለመጋቤ ምስጢራት ገብረ ማርያም ጫን ያለው በሰሜን አሜሪካ የሚኒሶታ ደብረ ሰላም መድኃኔዓለም የስብከተ ወንጌል ኃላፊና ለውድ ባለቤቶ ለወይዘሮ ቅድስት ወይም ጸዳለ ማርያም ድፋባቸው፣ ለወይዘሮ ማህሌት ይደሩ ወለተ ጻድቅ፣ ለውድ ባለቤትሽ ለይሄ ነው ኃይሉና ለልጆቻችሁ ለኤልዩድና ለዳግማዊ፣ ለወይዘሮ ሰላማዊ ታሪኩ እህተ ማርያም ሰሜን አሜሪካ ይህን ሁሉ በጎ አድራጎት ላደረጋችሁልኝ ለሁላችሁም፣ እንዲሁም ደግሞ ዛሬ ብዙ ሚዲያዎችንና የተቀነባበረ ምዕመናንን ወይም ታዳሚዎችን ደስ ያሰኛል ተብሎ ብዙ ምዕመናን የሚያስደስት ሚዲያዎች ተጠርተው ነበረ። እጅግ አክብሬ የምወደው ሀገረ ስብከታችን ብፁዕ አቡነ ቀለሚንጦስ እንዲሁም ደግሞ መጋቢ ሐዲስ መምህር ነቃ ጥበብ አባቡ በሀገረ ስብከቱ ያለውን አቡነ ቀለምሲስ ሚዲያን በመላክ ቀሲስ አሰፋ ትልቅ የሚዲያውን ሽፋን እንዲሁም ደግሞ ሳላስበው ከሩቅ ቦታ መጥቶ ከአዲስ አበባ ድረስ ታላቁ ወንድሜ መጋቢ ሐዲስ እንዲሁም ደግሞ የሊቅ መምህር የሆነው መምህር ሄኖክ ይህንን ሚዲያ አዘጋጅተው ይህንን እንዲታደምና ወይም ደግሞ ይህ የሚተላለፈው መልእክት በአግባቡ እንዲቀረጽ ስላደረጉልኝ ከልብ እጅግ አመሰግናለሁ። እግዚአብሔር ያክብርልን። መልካም ስራ እንድሰራ አምላካችን ቅዱስ ፈቃድ ይሆንልን። 14 ብላችሁ ምናልባት ቅድም መርሃ ግብር መሪው ሲነግሯችሁ ነበርና ልጆቻችሁ ቤት የሚፈለጉት ንባባት 14 ብላችሁ የኔ ስም ይገኛል። ስትከፍቱት ንባባቱ በደንብ ተዘጋጅተው እዚያ ላይ ስለቀረቡ በቤታችሁ መማር ትችላላችሁ ማለት ነው። ይቆየኝ። ስብሐት ለእግዚአብሔር።